አቶ ምንዲ እንትኑን በተመለከተ ይሄ ፍሪደም ኦፍ ኤክስፕሬሽን ኤክሰፕሽን ያለው መሆኑን አይተናል። ማለት ምንም አብሶሉት የሚባል ራይት የለም። የትም ሁሉም የህገ መንግስት የሚሰጡ መብቶች ላይ ህገ መንግስቱ የሚሆን የሌሎች ኢንተርናሽናል ሂውማን ራይት ኢንስትሩመንቶች ወይም ሌሎች ላይ የሚደነገጉ ድንጋጌዎች ላይ ሁሉም ላይ ኤክሰፕሽን አለ አብዛኛው ማለት ነውና ይሄ ፍሪደም ኦፍ ኤክስፕሬሽን ጋር በተያያዘ ኤክሰፕሽን አለው ብለናል። ኤክሰፕሽኑ የአዋጅ ቁጥር 1185 ነው ወይ? የጥላቻ ንግግር ማለት ምንድነው? ሐሰተኛ መረጃስ ማለት ምንድነው የሚለውን አይ ቲንክ ዲፋይን ከማድረግ ጀምረን ወደ የምንፈልገው ነጥብ መሄድ እንችላለን። ምክንያቱም አሁን የቅድም እንዳልነው ዘመኑ የቴክኖሎጂ ዘመን ነው። ሶሻል ሚዲያው በቃ በተለያየ ፎርማት የዓለምን ቅርጽ እየቀያየረ ያለበት ሁኔታ ነው ያለውና ሰው ደግሞ በየአጋጣሚው መጥቶ የሚሳደብበት የሰዎችን የሚያቋሽበት ሐሰተኛ የሆኑ መረጃዎች የሚለቀቁበት መረጃዎችን ለቃልን ያሉ የሚያስፈራሩበት ምናምን ሁኔታ ነው ያለውና በምን አግባብ ነው ይሄ ማኔጅ መደረግ ያለበት? ለሰው አይ ቲንክ ኤግዛክትሊ ወቅቱን የጠበቀ መረጃ ይመስለኛል ይሄ አዋጅ በተለይ ማለት ነውና እሱ ላይ ያላችሁን ሐሳብ እንድትሰጡኝ ነው። ጥሩ እንግዲህ አዋጁ ሲነሳ ስያሜው በራሱ የጥላቻ ንግግርን የሐሰተኛ መረጃን ለመከላከልና ለመቆጣጠር የወጣ አዋጅ ነው የሚለውና ህግ ላይ ዲፊኒሽን በጣም ኢምፖርታንት ነው። ኖርማሊ ህግ ላይ ብቻ ሳይሆን በህይወት ላይ ሰው ትርጉም ላይ ካልተግባባ ኢንድ ሪዛልቱ ላይ ስለሚያወራው አጀንዳ ራሱ አንደርስታንድ ላይ ያደራረግ ይችላልና ዲፊኒሽን በጣም ኢምፖርታንት ነው። የጥላቻ ንግግርና ሐሰተኛ መረጃ እንትን የሚለውን ዲፋይን ከማድረጋችን በፊት ንግግር በራሱ ምንድን ነው? አሁን ንግግር ብለን ስንል ቀጥታ ማይንዳችን ላይ የሚመጣው የቃል ሊመስል ይችላል። ህጉ ግን ያስቀምጠው ንግግር ብሎ ሲል በቃል የሚነገርንም በጽሁፍ የሚሰራጭ በምስል በስዕል በቅርጻቅርጽ እና በሌሎች ተመሳሳይ መንገዶች መልእክትን የምናሰራጭበት መንገድ ነው፣ ተግባር ነው ማለት ነው። እነኚህ የሚሰራጩን እንትኖች በተለያየ የሚዲያ አማራጮች ሊሰራጩ ይችላሉ፣ ብሮድካስት ሊደረጉ ይችላሉ ማለት ነው እና ሰው እነኚህን ሁላ ያቅፋል ማለት ነው። ስለዚህ የጥላቻ ንግግር ብለን ስንል በቃልም ሆነ በጽሁፍም ሆነ በምስል እና በስዕል በቅርጻቅርጽ እና ሌሎች ተመሳሳይ መንገዶችን ተጠቅመን የምናሰራጫቸው ነገሮች ሁሉ እዚህ ውስጥ ይካተታሉ ማለት ነው። ይሄ ንግግር የሚለውን ዲፋይን ያደርጋል። የጥላቻ ንግግርስ ምንድነው ብለን ስንል በአንድ ሰው ግለሰብ ላይ ማለት ነው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ለምሳሌ ብሔረሰቦችን፣ ህዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ተብሎ ጥላቻን ለመዝራት ወር መድሎን ወይም ጥቃትን የሚያነሳሳ ንግግር ነው በሚል ያስቀምጠዋል ማለት። ስለዚህ በተለያዩ የሶሻል ሚዲያ አማራጮች የምናረጋቸው ንግግሮች፣ የምናሰራጫቸው ጽሁፎች፣ የምንለቃቸው ምስሎች በተለይ አሁን ሶሻል ሚዲያ አርቲፊሻል ኢንተሊጀንስ የምንለው አለ። አርቲፊሻል ኢንተሊጀንስ የሌለውን እንዳለ አድርጎ እስከ ማስቀመጥ ደረጃ ቪዲዮ ቀርጾ በቪዲዮ መልኩ በምስል መልኩ በተለያየ አይነት መንገድ የሆነ ፊት ተሰጠዋለህ በቃ በምትፈልገው ፎርማት አቀናብሮ ቪዲዮ አድርጎ ይሰጣል። ቶታሊ በቃ ሌላ ተናግሮት ያመጣዋልና ይሄ እንትን በተለይ አሁን ካለንበት ተጨባጭ አንፃር በጣም እጅግ ወሳኝና ኢምፖርታንት አዋጅ ነው ብዬ አስባለሁና ምንለቃቸውን እያንዳንዱ አሁን በተቀመጡ ዝርዝሮች መሰረት ምንለቃቸውን እያንዳንዱ መረጃዎች ከዚህ አዋጅ አንፃር መቃኘት መቻል ይጠበቅባቸዋል ማለት ነው። የለቀቅናቸው ኮንተንቶች ጥላቻ የሚዘሩ አይደሉም ወይ የሚለውን በደንብ አድርገን መገምገም ይጠበቅብናል። ሁለተኛው ሐሰተኛ መረጃ ነው። ሐሰተኛ መረጃ ደግሞ ብለን የምንለው ሐሰት የሆነና የመረጃው ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሲሆን ሐሰተኛ መረጃ እንለዋለን ማለት ነው። በተለይ አሁን ሶሻል ሚዲያ ነው እንዳለ ያለንበትና ሰዎች ቀድሞ ፖስት በማድረግ የሆነን አዲስ አጀንዳ ሲመጣ ቀድሞ ፖስት በማድረግ ላይክ ወር ሼር ሰምቲንግ ይሄ ማግኘትን ነው ፎከስ የሚያደርጉት ማለት ነው። ፈጥኖ በማድረግ ውስጥ መረጃን የማጥራት እንትን ሊጎል ይችላል። የሆነ ነገር ለምሳሌ ማህበረሰቡን አጠቃላይ የሚያነቁ ወንጀል ሊፈጸም ይችላል። የተለያየ አይነት ነገሮች ሊፈጠሩ ይችላሉ። ያኔ ወንጀሉ ሳይጣራ በተለይ በህግ አካል ጉዳዩ ተይዞ ምንም ተጣርቶ ፍርድ ቤት ላይ ያለን ኬዝ
ምንም መጨረሻ ፋይናል እንትኑ ሳይታወቅ ምንድነው የተፈጠረው? ማን ነው ያን ነገር ያደረገው? መቼ ነው የተደረገው? እንዴት ነው የተደረገው? ህግ ጋር ሲመጣ ብዙ ኤክስፕላኔሽኖች አሉ የሚፈጸሙ ነገሮች በአጠቃላይ ማለት ነው። እና ያ ዝርዝር መረጃ ሳይወጣ ቀድሞ የተለያዩ መረጃዎችን ማሰራጨት፣ ያልተጣራ መረጃ ማሰራጨት ላላስፈላጊ ግጭት ሊዳርግ ይችላል። ስለዚህ እነኚህ የምናሰራጫቸው መረጃዎች አንደኛ እውነተኝነታቸው የተረጋገጠ መሆን አለበት። ሁለተኛ ከጥላቻ ንግግር ደግሞ የራቁ መቻል ይጠበቅባቸዋል። መረጃና ማስረጃ መሰረት ያደረጉ ማህበረሰቡን ደግሞ መገንባት የሚችሉ ነው መሆን መቻል ያለባቸው እንጂ ማህበረሰቡን ላላስፈላጊ ግጭት የሚከቱ መሆን መቻል የለባቸውም። እና በእነኚህ መሰረት ነው ገደቦች የሚጣሉት ማለት ነው። እና እነዚህ ላይ እንደው በጣም ከፍተኛ ጥንቃቄ ካልተደረገ በስተቀር በጣም የሚያደርሱትን ጉዳት የማይተካም። በተለይ ከሀሰተኛ መረጃ ጋር ተያይዞ አንዳንድ ጊዜ አይታችሁ ከሆነ እንትና ሞተ ተብሎ ሶሻል ሚዲያ ላይ ተለጥፎ በቃ ሰው ምናምን እንደዚህ ተብሎ ተለጥፎ ከክፍለ ሀገር ሁሉ ቤተሰብ መምጣት የጀመረበት እንዲህ አይነት በጣም ማለት ይሄ እንደው የኛን ኖርምና ስርዓት በማይጠብቅ ይሄ በጣም ሲምፕል በቃ ሞተ ኢሶኬ አይነት ምልት ምናምን ውሸት ነው በቃ ብለህ የምታልፈው ምናምን ሊሆን ይችላል። በጣም በቃ ስነ ምግባር የጎደላቸው ሐሰት የሆኑ ከዛ ሰውዬ ጋር ግንኙነት የሌላቸው ወይ ከሆነ ቡድን ጋር ሊሆን ይችላል ግንኙነት የሌላቸው ጨርሶ ምንም መነሻ የሌላቸው እንትን አይነት መረጃዎች የሚተላለፍበት ከዚህ ጋር ተያይዞ በኋላ እናነሳዋለን። ከፕራንክ ጋር ተያይዞ የምናነሳቸው የሚያመጣውን የወንጀል ላይ ፍትሐ ኃላፊነት እናነሳለን በኋላ። ኤኒዌይስ የጥላቻ ንግግርም እንደዚሁ ማለት ነው። ማለት አንዳንዶቹ እንደውም የሰዎችን ጤንነት መጠራጠር ጥሩ ነው ማለት የሚናገረው ሁሉ ሰው ጤነኛ ላይሆን ይችላል። ትክክል ነው። ሰውየው ጤነኛ ካልሆነ ምናምን በሌላ አንግል ልታየው ምናምን ትችላለህ። ግን እንደዚህ አይነት ፎርማቶች ሲኖሩ ማለት መጥፎ ለሚሰራው ቅጣት እንዲቀጣበት ማህበረሰብ እንዲማርበትና ሀገር እንድትረጋጋ ኢኮኖሚያዊ እድገት እንዲመጣ መረጋጋት እንዲኖር ነው በዋናነት ህጎች የሚወጡት ማለት ነው። ሀገር የሚያፈርስ እኮ የእንትን ቡድን እንዲህ ሊያደርግ መጣ ተብሎ እኮ ለጦር እንዲዘጋጅ የምታደርግበትና በሆነች በተሳሳተች መረጃና በሐሰተኛ ወሬ ሀገር ልታፈርስ የምትችልበት እድል በጣም ከፍተኛ ስለሆነ እኔ እንደ ማህበረሰብ እጃችን ላይ ሞባይል ስላለ ብቻ እንዲህ አይነት ነገሮችን ማራገብ እንደው በጣም ከፍተኛ ጥንቃቄ የሚፈልግ ስለሆነ እዚህ ጋር ተያይዞ ፍቄ የምትጨምረው ነገር ካለ ምን ነገር እንድትጨምር ፈልጋለሁ። እሺ ምንድነው ከዚህ ጋር ተያይዞ እንግዲህ በፊት ቅድም ስንነሳ በተለይ ይሄ ከሂውማን ራይት ጋር ከሰብአዊ መብት ጋር ነው ብለን ቅድም ፍሪደም ኦፍ ኤክስፕሬሽን እና ስለ ፍሪደም ኦፍ ኢንፎርሜሽን ስናወራ ሂውማን ራይት ቫዮሌት ያደርጋል ተብሎ የሚታሰበው የመንግስት አካል ነው መንግስት ነው። ነገር ግን አሁን በጊዜ ሂደት የምናየው ነገር ግን ይሄንን ራይት ኤክሰርሳይዝ በማድረግ ሂደት ውስጥ ከመንግስት ውጭ የሆኑ አካላቶች እንደውም ቅድም በተከሻቸው በግለሰቦች በተለይም ደግሞ የዲጂታል ኤራ ከመሆኑ ጋር ተያይዞ በሶሻል ሚዲያ እየተፈጠሩ ያሉ ነገሮች የበለጠ ስጋት እየፈጠሩ መብቱ እንደውም መገደብ አለበት የሚለው ነገር እስከምን ደረጃ ነው የሚሆነው የሚሉ ነገሮች አሁን ለምሳሌ ቅድም የጠቀስናቸው የጥላቻ ንግግር አዋጁ እስከ መውጣት ላይ ደርስ ይችላል። ምክንያቱም ምንድናቸው በግለሰብ አይደለም እንደ ሀገር ናሽናል ሴኩሪቲ ላይ ትልቅ ካኦስ ሊፈጥሩ የሚችሉ በጣም ከባድ ነገር ላይ ሊያስከስቱ የሚችሉ ሐሰተኛ የጥላቻ ንግግሮች በተለያየ መልኩ በተለያዩ ግለሰቦች ይሰራጫል። አንዳንዱ ተጠያቂነት እንዳለም ጭራሽን በፍጹም ከግምት የማያስገቡና መረጃው ያላቸውም እስከማይመስል ድረስ የሚደርስበት ነገር አለ። ነገር ግን ህጉ ብላክ ኤንድ ዋይት ያስቀምጧል። በጣም ሲሪየስ ነው። ምናልባት እንግዲህ ዝርዝር ነገሮች ካስፈለገ ወደፊት አሁን በውይይታችን እናነሳቸዋለን። በተለይ የበይነመረብ መገናኛ አገልግሎት ሰጪ ግዴታዎች ተብሎ የብሮድካስት ባለስልጣን መመሪያ ቁጥር 902/2014 ያወጣዋል። በተለይ አሁን አብዛኛው ጉዳዮች ይሄ ከሜን ስትሪሚንግ ላይ ሳይሆን በሶሻል ሚዲያ ላይ ስለሆነ እየተፈጸሙ ያሉት እነዚህን ሬጉሌት ሊያደርግ የሚችል ነገሮች ዝርዝር መረጃ ይሄ መመሪያ ቁጥር 902/2014 ወጥቷል ማለት ነው። እዛ ላይ በጣም ዝርዝር ነገሮች ናቸው የተጠቀሱት። ኢቭን ከኮንቴንት አመራረጥ ከይዘት አመራረጥ ጀምሮ ምን አይነት ይዘት ነው መተላለፍ ያለበት የሚለው ነገር በጣም በህጉ ላይ ቬግ የነበሩ ጄነራል የነበሩ ነገሮች ፕሮፐርሊ እንትን ነው። ለምሳሌ ጸያፍና የብልግና ቋንቋ ለመጠቀም ይሄ በጣም ሲሪየስ አንዱ ነገር ነው። ይሄ ግን በጣም ሶሻል ሚዲያው ላይ የተለመደና ኮመን የሚመስል ነገሮች ናቸው።
የሚታዩበት ነገር ማለት ነው። ይሄ ጾታን፣ ሃይማኖትን፣ ብሔርን መሰረት ያደረጉ የጥላቻ ስሜት ቀስቃሾችን በተመሳሳይ ክልክል መሆናቸው በተለይ በመይነበረ የሚሰራጩትን በግልጽ ነው የሚያወራት። ስለዚህ የሚሰራው ይዘት ሚዛናዊ እና ብዝሃነትን ያካተተ መሆን እንዳለበትም በግልጽ ይደነግጋል። ስለዚህ ማንኛውም ሰው በተለይ በአሁኑ ሰዓት እንግዲህ የሶሻል ሚዲያ ተጠቃሚ ያልሆነ ሰው የለም ማለት የሚቻልበት ደረጃ እስከምንደርስ ድረስ ሁሉም ሰው ይሄንን በእጁ ላይ ያለ ነገር ነውና ይሄንን በሚጠቀምበት ጊዜ ግን ሕግ እንዳለ የሌላው ሰው መብት ማክበር እንዳለበት የጥላቻ ንግግር የህዝብ ፐብሊክ ሞራል የምንላቸው ነገሮች በጣም 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 ፕሮቴክትድ እንደሆኑ ምክንያቱም እሱ የሰብአዊ መብትን ኤክሰርሳይዝ አደርጋለሁ እያለ ባለበት ሰዓት የሌላው ሰው የሰብአዊ መብት ደግሞ መጠበቅ መጣስ እንደሌለበት መረዳት መቻል አለበት ማለት ነው። ስለዚህ አሁን በዚህኛው ሳይድ ነው ተገልብጦ ያለው በዚህኛው አካል ወይም እንዳለው ፐብሊክ አካባቢ ያለው ነገር ነው እያሰጋ ያለው እንጂ ህጉ ላይ ስንቀመጥ ቅድም በተቻለ መጠኑ መገናኛ ብዙሃን ፕሮክላሜሽኑ ከስታብሊሽመንቱ ጀምሮ ኢንዲፔንደንት ለመሆን በጣም ዋይድ የሆነ ራይት ነው የተሰጠው። ከዚህ ጋር በተያያዘ የሚያመጡትን የወንጀልና የፍትሐብሔር ኃላፊነቶችን በተመለከተ የተወሰነ ብናወራባቸው ጥሩ ስለሆነ ያመጣል። የወንጀልም የፍትሐብሔርም ኃላፊነት ያመጣል። ግን ምን ሲሆን ነው የወንጀል ኃላፊነት የሚያመጣው፣ ምን ሲሆን ነው የፍትሐብሔር ኃላፊነት የሚያመጣው የሚለውን አብረን ብናነሳ እንግዲህ የጥላቻ ንግግር የሐሰት መረጃ ምንድን ነው የሚለውን በዴፊኒሽን ደረጃ በደንብ አይተነዋል። አዋጁ እነኚህን መሰረት በማድረግ አንቀጽ 4 እና 5 ላይ ሁለቱንም በማከታተል የጥላቻ ንግግር አንቀጽ 4 ላይ የሐሰተኛ መረጃን ማስተላለፍ ደግሞ አንቀጽ 5 ላይ በግልጽ ከልክሏል ማለት ነው። ስለዚህ የጥላቻ ንግግር ብለን የምንለውን በብሮድካስቲንግ ቢሆን በህትመት ቢሆን እንዲሁም በማህበራዊ ሚዲያዎች ማህበራዊ ሚዲያ ብለን ስለምን ሶሻል ሚዲያ እንጂ ሰፊ ነው አይደል? ማናቸው ማህበራዊ ትዊተር፣ ቴሌግራም፣ ኤኒ እንትኖች ኤኒ ፎርማቶች ቲክቶክ እና ነገር ብለን የምንላቸው ነገሮች ሁሉ ያካተተውና እነኚህን ጨምሮ እዛ ላይ በጽሁፍም ሆነ በምስል በድምጽ ወይም በቪዲዮ የምናሰራጫቸው የሐሰተኛ ማማን ጥላቻ ንግግር መረጃዎች ኢንክሉዲንግ የሐሰተኛ መረጃ መከልከሉን ያስቀምጣል ማለት ነው። ማለት የሐሰተኛ መረጃ ላይ በአደባባይ ስብሰባዎች ላይ የሚደረጉ ሚስሊድ የሚያደርጉ ኢንፎርሜሽኖች ማለት ነው። ሐሰተኛ መረጃ ብሎ ማለት እንግዲህ የሌለን ነገር እንዳለ ማቅረብ ነው። ደግሞ ያለው የተዛባ መረጃ መስጠት መቻል ነውና እሱም በአደባባይ ስብሰባዎች ላይ በራሱ ማንሳትን ይጨምራል ሐሰተኛ መረጃ ብለን የምንለው ማለት ነው። ይሄ ወንጀል ኦር ደግሞ ይህ ጥፋት ተፈጽሞ ሲገኝ ምንድነው የሚያስከትለው የወንጀል ተጠያቂነት ወይም ክሪሚናል ላያቢሊቲ ምንድነው የሚለውን ስናነሳ አንቀጽ 7 ላይ ነው ከክሪሚናል ላያቢሊቲ ጋር በተገናኘ የሚያስቀምጠውና ይላል ማንኛውም ሰው በአዋጁ አንቀጽ 4 ላይ የጥላቻ ንግግርን ሪፈር አድርጎ ማለት ነው የተከለከለውን የጥላቻ ንግግር ያደረገ እንደሆነ እስከ 2 ዓመት የሚደርስ ቀላል እስራት እስከ 2 ዓመት ባለው ውስጥ የወንጀሉ ግዝፈት ታይቶ ፍርድ ቤቱ የሚወስነው ማለት ነው። እስከ 2 ዓመት ባለው ጊዜ ውስጥ ፍርድ ቤቱ የሚወስነው ወይም ደግሞ ከብር 100,000 ያልበለጠ መቀጮ የሚጠብቀው መሆኑን ይሄንን ወንጀል የተላለፈ ሰው ማለት ነው መሆኑን ያስቀምጣል ማለት ነው። በጥላቻ ንግግሩ ምክንያት ደግሞ በግለሰብ ላይ ወይም ደግሞ በቡድን ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት የሚደርስ ቀላል እስራት መሆኑን ያስቀምጥልናል ማለት ነው። ጥቃት ብለን ማለት ምን ማለት ነው የሚለውን ራሱ አዋጁ ያብራራልናል በትርጓሜ ስር ማለት ነው። ጥቃት ብለን የምንለው በግለሰብ ወይም ደግሞ በቡድን አባላት ንብረት፣ አካል ወይም በህይወት ላይ የሚፈጸም ጉዳት ነው ማለት። ስለዚህ ያደረግነው ንግግር አንዳንዴ ሰውየው ተናግሮ አብጥቻለሁ ብሎ እንትን ሊቀመጥ ይችላል። ነገር ግን የተናገረው ነገር ብዙዎች ይደርሳል። ስለዚህ ያ መረጃ የሆነ አካል ጋር ደርሶ ያ መረጃ የተቀበለው አካል ወደ አክሽን ሊወስደው ይችላል። ማለት ከኛ ሲወጣ ቃል ብቻ ሊሆን ይችላል። ግን ያ ቃል የሆነ ሌሎች ወስደው ተግባር ያድርገውት ጉዳት በሰዎች ህይወትና በህይወታቸው ላይ በገንዘባቸው ላይ በማህበረሰብ ላይ ጉዳት ሊያስከትል ይችላል። ባስከተለው የጉዳት መጠን ተመጣጣኝ በሆነ መንገድ ቅጣት ያለበት መሆኑን ነው እየገለጸ ያለው። ቀጣይ ከ1 ዓመት እስከ 5 ዓመት ባለው ቀላል እስራት ሊቀጣ የሚችል ስለመሆኑ
ያስቀምጥልናል ማለት ነው። ሌላው በዚሁ ጋር በተገናኘ ማንኛውም ሰው በአዋጅ አንቀጽ 5 ላይ የሐሰተኛ መረጃ ይመለከታል። ያንን ተግባር ደግሞ የተላለፈ ከሆነና ተፈጸመ ይሄም ከ1 ዓመት በሚደርስ ቀላል እስራት የሚቀጣ መሆኑን በገንዘብ ደረጃ ደግሞ እስከ 50,000 ብር ወይ 50,000 ብርን ባልበለጠ መቀጮ የሚቀጣ መሆኑን ያስቀምጥልናል ማለት ነው። የጥላቻ ንግግሩም ልክ የሐሰተኛ መረጃ ስርጭቱን ልክ እንደ ጥላቻ ንግግሩ የተፈጸመው ከ5,000 በላይ የጥላቻ ንግግር ወይም የሐሰተኛ መረጃ ስርጭት ወንጀሉ የተፈጸመው ከ5,000 በላይ ተከታይ ፎሎወርስ ብለን ፎሎወር እንግዲህ በተለያየ እንትን ሊወሰን ይችላል። ፎርማት ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ማንኛውም ሶሻል ሚዲያ ፕላትፎርም ሊሆን ይችላል። እዛ ላይ የዛ ሰው ግለሰብ ወር ደግሞ ተቋም ፎሎወር 5,000 እና ከዛ በላይ ያለው ማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት ወይም በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ ከ3 ዓመት የሚደርስ ቀላል እስራት እና ከብር 100,000 ያልበለጠ መቀጮ የሚያስቀጣ ስለመሆኑ ያስቀምጥልናል ማለት ነው። ይሄ እንትኑ ከፍ ያለ በሄደ ቁጥር የቅጣት ደረጃው ከፍ ያለ እየጨመረ ነው የሚሄደው እና በዛው ልክ ነው የምናስተራጨው መረጃ ግዝፈቱ ከፍ ያለ ሲሆን በማህበረሰቡ አሁን እዚህ ጋር እንደ እርምት ነው ለዚህ ጋር የተቀመጠው እኛ የምናስተራጨው መረጃ ግን ከዚህ በላይ ነው የሚያመጣው አደጋና ያንን ከግምት አስገብተን አንደኛ የህግ ተጠያቂነት ያለው መሆኑን አንደርስታንድ ማድረግ ይጠበቅብናል። ምናልባት አንዳንዴ ምንድነው ሰዎችን የሚያዘናጋው ይሄ ህግ እስኪተገበረበት ድረስ ሰውየው ሊዘናጋ ይችላል። የት አለ የምትሉት ህግ ሊል ይችላል፣ ግን የሚተገበርበት ቀን ሊመጣ ይችላል። ወይም ደግሞ ያ ሰውዬ ተጠያቂነት ውስጥ የሚገባበት ቀን ሊመጣ ይችላል። መቼ እንደሚመጣ ላያውቀው ይችላል። ግን ይሄንን አውቆ መንቀሳቀስ በጣም ወሳኝ ነው። አክቹዋሊ ይሄኛ መረጃውን እያደረስን ነው። ባያውቀውም ግን ያው ህጉን አላውቀውምና ይሄ ነገር ነው ሌላ ኢምፕሊመንት አይደረግም ሌላ አይችልምና ሰው ይሄንን የህግ መረጃ ከግምት አስገብቶ ሁሉም የህግ ተጠያቂነት ያለበት መሆኑን አውቆ መንቀሳቀስ መቻል ይጠበቅበታል። ከህግ ተጠያቂነት ግን ባለፈ ለማህበረሰቡ ሰላም ሲል፣ ለሀገር ሰላም ሲል፣ ለአብሮነት ሲል ዋናው ነገር ይሄ ነው። ከግምት መግባት ያለበት ያንዳንዱ የምናደርገው አንዳንዴ ፎሎወር ለማብዛት ወይም ደግሞ እንግዲህ ይሄንን ፎሎወር ከማብዛት ጋር በተገናኘ የተለያዩ ጥቅሞች ይኖሩ ይሆናል እንግዲህና ያንን ከግምት በማስገባት ብቻ አላስፈላጊ መረጃዎችን ማህበረሰቡ ላይ የሚነዛበት ተጨባጭ ያለበት ሁኔታ ላይ ያለነውና ያን ወደ ጎን ትተን ሀገር ሰላም ሲሆን የምንለው የምንጠብቃቸው ኤክስፔክት የምናደርጋቸው ያንን ነገር ስናደርግ የምንጠብቃቸው ነገሮች በጊዜያቸው ይመጣሉ፣ ጊዜያቸውን ጠብቀው ይመጣሉና ይሄን ከግምት አስገብተን ህጉን ማክበር መቻል ይጠበቅብናል፣ ማህበረሰቡንም ማክበር መቻል ይጠበቅብናል። ከዚህ ጋር ተያይዞ ምናልባት ክሪሚናል ላይቢሊቲውን አንጠቅሶታል እንደውም ከብሮድካስት ላይ ከመሄድ በፊት ኢቭን ይሄ በተለይ ሐሰተኛ መረጃ ማሰራጨትን በተመለከተ በግለሰብ ወይም በቡድን ላይ ጥቃት ተፈጽሞ ከሆነ እስከ 5 ዓመት እስራት የሚያስቀጣ ድረስ ነውና እንትኑ ቀላል የምንለው አይደለም። ኢቭን እንዳስከተለው የቅጣት መጠን የብሩ መጠን እየጨመረ የስራት ቅጣቱን በዛው መጠን እየጨመረ መሄድ መሆኑን እቺን ነጥብ መጨመር ፈልጌ ነው። ከዚህ አንፃር ግን በመገናኛ ብዙሃን አዋጁ እንደ ወደ ወንጀል ሬሜዲ ከመሄዳችን በፊት 3 ዓመት ይቀጣ 5 ዓመት ይቀጣ 100,000 ብር ይቀጣ 200 ከማለታችን በፊት የሚጠቅሳቸው እንትኖች አሉ። ሬሜዲዎች አድሚኒስትሬቲቭ የሆኑ ሊሆን ይችላል ወይም ደግሞ ምን እነሱን በተመለከተ የተወሰነ ነጥብ እንጨምርበት ነው። እሺ ምንድነው እዚህ ጋር የመጀመሪያው እንግዲህ አድሚኒስትሬቲቭ እንትኑ ያው ማንም መገናኛ ብዙሃን ብሮድካስት የሚያስተላልፍ ያው ሬጂስተርድ መደረግ አለበት የሚለው በህጉ ላይ የተቀመጠ ነው። ከዛም ደግሞ የወጣው ዳይሬክቲቭ ይሄንን ኮንፈርም የሚያደርግ ነው። ሬጂስተር የሚያደርጉት እነማን ናቸው? ሬጂስተር አሁን ጠቅላላ ዩቲዩበር እኮ የተመዘገበው ዴፊኒትሊ ሹር አሁን ልዩነት የለም። እዛ ማንም ሰው መመዝገብ አለበት ነው የሚለው ይሄንን ለማስተላለፍ ይሄም ራሱ ተጠያቂነት ሊያመጣ ይችላል አለመመዝገቡ በራሱ ስለዚህ ማንም የሶሻል ሚዲያ ፎርማት የሚጠቀም በሙሉ ሬጂስተርድ መሆን አለበት። ዴፊኒትሊ ሹር እንደዛ እንግዲህ የሚለው ህጉስ እንደዛ ስለሆነ መልእክታችንም ይሄው ነው። ሄዳችሁ በዚህ በብሮድካስት አዋጁ መሰረት ወይም በመገናኛ ብዙሃን አዋጅ መሰረት ማንኛውም ዩቲዩበር፣ ቲክቶከር ምናምን ኤኒ የሶሻል ሚዲያ ፎርማት የሚጠቀም በሙሉ ሬጂስተር ማድረግ አለበት። ዴፊኒትሊ ሹር ሬጂስተር ካላደረጋችሁ የህግ ኃላፊነት ስለሚያመጣ ማለት ነው። በጣም ጥሩ። ከዛ በተጨማሪ ምንድነው እንግዲህ ሁለተኛው የእርማት ወይም መልስ የመስጠት ግዴታ ያስቀምጣል። አንቀጽ 50 የብሮድካስቲንግ አዋጁ ምንድነው ማንኛውም መልካም ስም ወይም ደግሞ ስሙ ባሉታዊ መልኩ ተነስቷል ብሎ የሚያስብ ግለሰብ በዛው ስሙ ጠፍቷል ወይም ደግሞ ባሉታዊ ጎን ተነስቶበታል ባለው መገናኛ ብዙሃን ያለምንም ክፍያ
መልእክቱን የማስተላለፍ መብት አለው። ይሄ በብሮድካስት አዋጁ እንደ ግዴታ የተቀመጠ ነው። ብሮድካስቲንግ ሬጂስተር ያደረገ ማንኛውም ግለሰብ ማለት ነው። ይሄ በሚሆንበት ጊዜ እንግዲህ በተለይ በኢንተርኔት የሚሰራጭ ከሆነ ዊዝን 24 hours በ24 ሰዓት ጊዜ ውስጥ ማስተባበያ ምላሽ እንዲሰጥ ይፈቅድለታል ህጉ። ይሄንን መብት ማለት ነው። በ24 ሰዓት ጊዜ ውስጥ በሳምንታዊ ጋዜጣ ዕለታዊ ጋዜጣ ከሆነ በ3 ቀን ውስጥ እንደዚህም ደግሞ ሳምንታዊ ከሆነ ደግሞ በ14 ቀን ውስጥ በቴሌቪዥን ወይም በሬዲዮ ከሆነ ደግሞ መልእክቱ የተላለፈው እጅግ ቢበዛ በ5 ቀናት ጊዜ ውስጥ ይሄ ስሜ ጠፍቶብኛል ወይም ደግሞ ባሉታዊ ስሜ ተነስቷል የሚለው ግለሰብ በዛው ሚዲያ ይሄንን ተስተናግዶ የቀረበበትን የስም ማጥፋት ወይም ሌላ ነገር የማስተባበል መብት ያለምንም ክፍያ ይሄ በብሮድካስቲንግ አዋጁ ላይ በግልጽ የተደነገገ መብት ነው ማለት ነው። ሌላው ከዚህ እንግዲህ አድሚኒስትሬቲቭ አክሽኑ እንግዲህ አንቀጽ 73 ላይ ተቀመጠው የመጀመሪያው የጽሁፍ ማስጠንቀቂያ ሊሰጥ ይችላል። ቅጣት የገንዘብ ቅጣት ሊጣል ይችላል። የአድሚኒስትሬቲቭ እስከ 200 ሺህ ብር ቅጣት ያስቀምጣል አድሚኒስትሬቲቭ። እንደዚሁም ደግሞ ሰስፔንድ ሊደረግ ይችላል ለተወሰነ ጊዜ ፕሮግራሙን እንዳያስተላልፍ ሰስፔንድ ሊደረግ ይችላል። ወይም ደግሞ የተመረጠው ፕሮግራም ብቻ ተለይቶ ተርሚኔት እንዲያደርግ ወይም እንዲያቋርጥ ያን ፕሮግራም ተለይቶ ሊያደርግ የሚችልበትን የህግ አግባብ አድሚኒስትሬቲቭ አክሽን አለ ማለት ነው። የመጨረሻው ሪቮኬሽን ኦፍ ላይሰንስ ወይም ደግሞ ሙሉ ለሙሉ ላይሰንሱ ሊነጠቅ ይችላል ማለት ነው። ያንን የብሮድካስቲንግ አዋጅ በተሳሳተ መልኩ አቢዩዝ ያደረገ ማለት ነው። ከዛ ቀጥሎ እንግዲህ ቅድም የብሮድካስቲንግ ባለስልጣን አደረጃጀቱን በቦርድ ነው። ይሄ ቦርዱ ኦቨርሲ የማድረግና ከበላይ የመቆጣጠር ስልጣን የተሰጠው ዴይ ቱ ዴይ አክቲቪቲዎችን በዳይሬክተር ደረጃ ነው የሚመራው። ህጉ ለዚህ ያስቀመጡ ሪሚዲዎች አሉ። ማንኛውም ከብሮድካስቲንግ ባለስልጣን የሰጠውን አድሚኒስትሬቲቭ አክሽን በተመለከተ አግሪቭድ የሆነ ቅሬታ ያለው አካል ቅሬታውን ለቦርዱ ማቅረብ ይችላል። ቦርዱም ቅሬታው በቀረበበት ጊዜ ውስጥ በ15 ቀን ውስጥ ጊዜ መልስ መስጠት እንዳለበት ያስቀምጣል። ኢቭን በቦርዱ ውሳኔ ደግሞ ቅር የተሰኘ አካል ወደ ፍርድ ቤትም ሊሄድ የሚችልበትን ሪሜዲስ ተቀምጧል ማለት ነው። ሌላው እዚህ ላይ አሁንም ቢሆን በጣም ፕሮቴክት ከማድረግ አንጻር አሁንም ፍሪደም ኦፍ ኤክስፕሬሽን ፍሪደም ኦፍ ኢንፎርሜሽን ሰፖርት ከማድረግ አንጻር ሰስፔንሽን በተመለከተ የሚወሰነው በቦርድ ነው። በዳይሬክተር ደረጃ የሰስፔንሽን የለም። ይሄም እንግዲህ ህጉ በተቻለ መጠን ነፃ ኤግዛክትሊ ለመጠበቅ የተደረገ ነገር ነውና ቅድም እንግዲህ የቦርዱ አባላት ኢንዲፔንደንት መሆን አለባቸው። ከማንኛውም ፖለቲካ አመለካከት ተጽዕኖ ነፃ መሆን ባለባቸው መልኩ አስተዳደራዊ ነፃነቱ ለመጠበቅ ጭምር ለተወካዮች ምክር ቤት ነው ቀርቦ የሚሰየሙት ብለናል። እነዚህ የተደረጉት እንግዲህ እነዚህ ሰብአዊ መብት ብለን ያልናቸው መብቶች እንዳይሸራረፍ ፕሮቴክት ከማድረግ አንጻር ነው። ይህንን ስናይ ህጉ በጣም ፖዚቲቭ የሆነ ጎን አለው ብለን ማስቀመጥ እንችላለን። ጥሩ ፍቂ። አሁን ያነሳው አንተ የአድሚኒስትሬቲቭ ሜዥሩ አስተዳደራዊ እንትኑን በተመለከተ ትክክል ነው። በዚህ መንገድ ሊሆን ይችላል። በጋዜጣ ሲሆን ለምሳሌ በአንድ ዊክሊ የሚወጣ ከሆነ 2 ዊክስ፣ በሶሻል ሚዲያ ከሆነ በ24 ሰዓት ውስጥ ምናምን። ግን ምናልባት ሶሻል ሚዲያውን አይታችሁት ከሆነ ማለት ነው የአንድን ኡስታዝ ወይ የአንድን ፓስተር ስም ይወስድና እንተና እንዲሆኑ ኢቭን ትዳር ይፈርሳል። ብዙ ማህበረሰብ ይናጋል ማለት በዛ አርቲስቶች ምናምን ብዙ ትዳራቸው የፈረሰ እኮ በጣም የምናውቃቸው የመንግስት ባለስልጣኖች፣ የሚዲያ ሰዎች፣ ጋዜጠኞች፣ የተለያዩ በታዋቂ ሰዎች የምንላቸው ሰዎች የሆነ ፎቶ ብቻ ተገጣጥሞም ሊሆን እንደ ፎቶም ባይገጣጠም የሆነ ቦታ የሆነ ፕሮግራም ላይ የተነሱትን ፎቶ ለጥፈው እኮ ብዙ ማህበራዊ ነገራቸው እንዲናጋ የሚያደርጉበት ማለት አድሚኒስትሬቲቭ ሜዥር በመውሰድ ምን ተካው በዛ ብቻ የሚታረም ነው ወይ? ሌላ ሬሜዲ ማለት እኔ ወደ የፍትሐብሔሩ ሬሜዲ እንድትመጣ ፈልጌ ነው። ማለት የሚተካው ጉዳት በዛ የሚፈጠር እሱ ብቻ አይደለም። ለምሳሌ የንግድ ተቋማት በጣም ረጅም ዓመት ወስደህ የገነባውን ጉድዊል ወይ ጥሩ ስም በአንድ እንትን ተነስቶ እንዲህ አይነት ምርት እኮ ምናምን ብሎ በቃ ኢን ሚሊየንስ በቃ ፍርድ ቤት ያስገጣዋል በአንዲት ትክክል ባልሆነ መረጃ ማለት ነው። ስለዚህ ይሄንን በተመለከተ እንዴት አድርገን ነው ማለት የፍትሐብሔር ኃላፊነቱ አሁን ሰው ኦኬ የአስተዳደራዊ እርምጃው አለ፣ የወንጀል ኃላፊነቱን አውርተናል። የፍትሐብሔር ኃላፊነቱ ወይም ደግሞ የገንዘብ ተጠያቂነቱ ደግሞ ምን ይመስላል? እድሜ ልኩን ያፈራውን ቤት እንደሚወሰድበት
ሰው ማወቅ አለበትና እንደው የፍትሐ ብሔር ኃላፊነቱን በተጨማሪ አብረን እንድናወራው ፈልጌ ነው። እሱ ለሀሳባችን የፍትሐ ብሔር ሕጋችን ማለት ከውጭ ኃላፊነት አለ ኤክስትራ ኮንትራክቹዋል ላያቢሊቲ ማንም ሰው ጉዳት በሚደርስበት ሁኔታ ላይ ያንን መሰረት አድርጎ የደረሰበትን ኢኮኖሚክ ዳሜጅ አስልቶ አቅርቦ ፍርድ ቤት ማስወሰን ይችላል። ህጉም የብሮድካስቲንግ አዋጁም የፍትሐ ብሔር ተጠያቂነት በምን አይነት መልኩ እንደሆነ ያስቀምጣል። ያም ስለሚደነግግ ማለት ነው። ይሄ ግን እንግዲህ አድሚኒስትሬቲቭ ያላቸው ራሱ ይሄ በአዋጁ ባለስልጣን መስሪያ ቤቱ የተሰጠው በአዋጅ ስልጣን ነው ኢሚዲየትሊ ማለት ነው። አሁን ግን ምንድነው ያየን ያለነው ነገሮች እንደተባለው እንግዲህ ፖዚቲቭ አስፔክቶችም አላቸው። አሁን ምናልባት እኛ የምናስተላልፈው መልእክት ራሱ እንግዲህ አንድ የሶሻል ሚዲያ ትሩፋት ነው። በጣም ብዙ ሰዎች በብዙ መልኩ ብዙ መረጃዎችን ልናገኝ የምንችልበት ትልቅ ፕላትፎርም ነው። ነገር ግን ፖዚቲቭሊ ከተጠቀምከው ማለት ነው። ኔጌቲቭ ፓርቱም ስላለ ነው ያንን እያነሳን ያለነው ከዛ አንጻር ማለት ነው። አሁን በጣም ደስ በሚለው ነገር ለምሳሌ አንድ ኢንፎርሜሽን ወይ ደግሞ ሐሰተኛ መረጃ በሚሰራጭበት ጊዜ እዛው ሶሻል ሚዲያ ላይ ነው ሌላው ደግሞ ካውንተር የሚያቀርብ ያለው። ይሄም ራሱ እንግዲህ አንድ መተራረም ነው እየፈጠረ ያለው። በጣም ፋስት ሆኖ እድልም አይሰጠው ከዛ በኋላ ያን የሚደረግበት ነገር እና እንደውም አሁን ከቅርብ ጊዜ ወዲህ እያየናቸው ያላቸው ነገሮች አንዳንዶቹ ለጊዜው ምናልባት የተወሰነ ፎሎወር ለማብዛት ወይ አቴንሽን ለመሳብ የሆነ መረጃ ቢያሰራጩ ከዛ በኋላ ኮምፕሊትሊ ግን ተአማኒነታቸውን ያጣሉ። ለሌላውም ክፍት ስለሆነ ማለት ነው። ለሌላውም ክፍት ስለሆነ ነገር ግን ህጉ ያስቀመጠው ሪሜዲስ ስሜ ጠፍቷል ባለው በዛው ቪዲዮ በዛው ፎርም ላይ ምን እንዳሉ ሰው ማወቅ አለበት። ከዚህ አንፃር እንግዲህ ሬጅስትሬሽኑ አስፈላጊ የሚሆነው ኮንትሮል ለማድረግ ነው። ሬጅስትሬሽን ከሌለ ኮንትሮል ለማድረግ አይቻልም። ስለዚህ የመገናኛ ብዙሃን በተለይ የወጣው የመመሪያ ማን መመዝገብ አለበት የሚለው ነገር ምዝገባን ቅድመ ሁኔታ ነው። ኤግዛክትሊ። ስለዚህ ሙሉ አድራሻ ዋና ኃላፊ የሚለው እያንዳንዱ ዲቴል መረጃዎች ይሰበሰባሉ። ይሄ እንግዲህ ምንድነው ተጠያቂነትን ለማስፈንና ሰውየው ያንን መረጃ የሚለቁ ብሮድካስተሩ ሬስፖንሲብል እንዲሆን ኃላፊነት እንዳለበት ነገ ከነገ ወዲያ ተጠያቂነት ሊኖርበት እንደሚችል ገምቶ መረጃዎችን በአግባቡ እንዲያሰራጭ እንዲቀበልና መብቱን ኤክሰርሳይዝ እንዲያደርግ የተቀመጠ ጥሩ። ከዚህ ጋር በተያያዘ የመጨመሪያ የፈለኩት ሐሳብ ሰውየው እንደ ሰዎቹ አይነትና ሁኔታ እንደ ስማቸው እንደጠፋው መጠን እንደ ሰዎቹ አይነትና ሁኔታ ወይም ደግሞ ጉዳት እንደደረሰባቸው የብር መጠን በፍርድ ቤት የጉዳት የደረሰባቸውን የፍትሐ ብሔር ክርክር አቅርበው ማስወሰን የሚችሉ መሆኑን እንደ ለምሳሌ አሁን የምርት ከውጭ ሀገር እናስገብቶ ሊሆን ይችላል፣ እዚህ ማምርቶ ሊሆን ይችላል። ያንን ምርት ተገቢ ባልሆነ መንገድ በመግለጹ ሰውየው ምርቱ በመቀነሱ ፋብሪካው እንዲቆም በመደረጉ የደረሰበትን ኪሳራ ያ ሰው ኃላፊነት እንደሚወስድ ማወቅ አለበት የሚለውን እሱን መጨመር ፈልጌ ነው። ሙዲን ይሄን በተመለከተ ኦልሞስት ምንድነው ኃላፊነቱ? ይሄ ሰውዬ ሐሰተኛ መረጃ በመስጠቱ ወይም ደግሞ የጥላቻ ንግግር በመፈጸሙ ምክንያት የሚመጣ ጉዳት አለ፣ የሚደርስ ጥቃት አለ። ያንን ጥቃት ተከትሎ የወንጀል ከሆነ የወንጀል ኃላፊነት አለ፣ አስተዳደራዊ ከሆነ አስተዳደራዊ ኃላፊነት አለ፣ ከዛ አልፎ ደግሞ የፍትሐ ብሔር ኃላፊነት አለ እያለ እዚህ ላይ ይሄኛው ቢጨመር ደግሞ ጥሩ ነው የምትለውን ፓርት ደግሞ እንድትጨምር ነው። ዋናው አንደርስታንድ መደረግ ያለ ፓራላል ናቸው። ሁሉም አብረው መሄድ የሚችሉ እንትኖች ናቸው። አሁን አድሚኒስትሬቲቭ እንትኑ ያስፈለገው ኢሚዲየት አክሽን ለመውሰድ ነው። አሁን ዊዝን 24 አወርስ ሲል ያ ነገር እንደው ምናልባት ተደርሶ ምናልባት አሁን ላይ ባለንበት ይቻላል የሚለውን ጥያቄ ያለኝ። ምክንያቱም አንድ ፖስት ከተደረገ የሆነ ነገር 24 ሰዓት በጣም ትልቅ ነው። እንደው ሼር ተደርጎ ምናምን ነገር ብዙ ቦታ ሊደርስ ይችላል። ሰዎች ስክሪንሾት አድርገው ያስቀረዋል፣ ወይ ቪዲዮ እንዳሉት አድርጎ ያስቀረዋል፣ ወይ ምስልም ጽሁፍም ከሆነ ያስቀረውና መልሶ እንትን የሚያደርግበት የሚሰራጭበት እንትን አለና ግን ጉዳቱን ሰዓት እናንተን መቀመጡ ግን ጉዳቱን ይቀንሰዋል። የኔ ኮስቲም ምን አላማው እሱ ነው። አላማው ፈጣን እርምጃ ለመውሰድ ነው። አድሚኒስትሬቲቭሊ የተፈለገው እሱ ነው። ያ መወሰዱ ግን ከወንጀል ተጠያቂነትና ከፍትሐ ብሔር ከሚያምጣው ቅድም ከተዘረዘሩ ተጠያቂነት አያድንም። እነኛ በዲቴል ይሰራሉ ቅድም እንደተባለው ማለት ነው። ካምፓኒ ከሆነ ብዙ እንትኖች አሉት እንግዲህ አይደለ? ጉድዊል አለ። ጉድዊል በቀላል አይገኝም። ጉድዊል በራሱ በገንዘብ የሚቀየር ከሆነ እንደ ካምፓኒው ስታብሊሽመንት ይሩ እንደ ሰክሰሱ እንዳለበት ደረጃ ይለያያል እንትኑ ማለት ነውና ምናልባት በጣም ከፍተኛ የሆነ ገንዘብ ሊያወጣ የሚችል ጉድዊል አለና የጉድዊል ጥያቄ ይነሳል። ያ ነገር በመደረጉ ደግሞ ያጣው እንግዲህ ፕሮዲዩስ ያደርጋል እኮ አይደለ? ፕሮዲዩስ ያደርግ
ገዢ ሊያጣ ይችላል አንድ ተቋም ማለት ነው። ያ ሁላ ፕሮዲውስ ደግሞ ሳያደርግ ይሄ ኦቨርሄድ ኮስት ብለን የምንላቸው ብዙ ነገሮች ደግሞ አሉ። ለሰራተኛ የሚከፍለው አለ፣ እንደ ኢንፑት ደግሞ የሚገቡ ነገሮች አሉ። ፕሮዳክትን መጨረሻ ላይ ጨርሶ ለማውጣት ማለት ነው። ያ ሁላ ብቻ ካልኩሌት የሚደረጉ ነገሮች በጣም ብዙ ነገሮች አሉና ያ ሁላ ተሰልቶ ነው ወደ ሌጋል አክሽን ሊሄድ የሚችለው ማለት ነው። ሶ እነኚህ ሁላ በጋራ የሚሄዱ ናቸው ለማለት ነው። ሌላው ግን መጨመር የምፈልገው ምናልባት ቅድም እንዳልነው ባላንስ የማድረግ ነው። አሁን የፍሪደም ኦፍ ስፒችን እና ፍሪደም ኦፍ ኤክስፕሬሽን ኦፒኒየናችንን ኤክስፕረስ የማድረግን እና ይህንን ደግሞ አቢዩዝ ባለማድረግ መሀል ያለ ነው እና ሁለቱም በጥንቃቄ መተርጎም ይኖርባቸዋል። ይሄን ስንል ላይክ ሰው ሀሳቡን አይገለጽ ልንታፈን ነው እንዲህ አይነት ስሜት እንዳይፈጥር ማለት ነው። ሀሳብ መግለጽ ይቻላል። ዋናው ቁም ነገር ግን ሀሳባችንን ስንገልጽ ሜቢ በሌላ ሰው ጫማ ውስጥ በራሳችን ጫማ ውስጥ ሆነን መመልከት ነገራቶችን ማለት ነው። ያ ነገር እኔ ብባል ኦር የኔ ቤተሰብ ኦር ደግሞ የኔ የሆነ ብዬ የምለው ሰው ቢባል የምወደው ነገር ነው ወይ እኛ የምናደርገው ነገር ወይ የምንናገረው ሼር የምናደርገው ነገር የሚለው ማለት ነው። በእኛ ላይ ቢሆን ማንፈልገውን በሌላ ደግሞ ማድረግም የለብንም እና ሰፋ አድርጎ ማየት ይፈልጋል። በጥንቃቄ ትርጓሜዎቹን ማስቀመጥ መቻል ይጠበቅብናል ብዬ አስባለሁ እና ሁሉንም የምናሰራጫቸውን እንትኖች ጥንቃቄ በተሞላበት ህጉን ባከበረ መብታችንን ግዴታችንን ሰው ብዙ ጊዜ መብቱን ነው አጉልቶ የሚመለከተው ዩዥዋሊ ማለት ነው። ግን ግዴታም አለብንና ግዴታችንንም መብታችንንም በልኩ ተረድተን በልኩ መጠቀም መቻል ይጠበቅብናል።